እዚህ ዝግጅታችሁ በመገኘቴ የተሰማኝ ደስታ ከፍተኛ ነው። ምክንያቱም አንድ ወቅት ላይ የነበልባል ብርጌድ አንድ ዝግጅት ላይ ተገኝቼ ነበር። ያን ቃል ነው የተገበራችሁት። ባሳለፋችሁት የሁለት ዓመት የትግል ዓመት ወጣችሁ ወርዳችሁ ተደጋጋሚ ከጥላት ጋር ፍትጊያ አድርጋችሁ ዛሬ በእናንተ ኃይልና ጥረት ኮር ለመመስረት በቅታችኋል። ነበልባል ብርጌድ ነበልባል የሚባል ክፍለ ጦር ሲመሰርት ተስፋና አስማረ ደግሞ ቡልጋ የሚባል ክፍለ ጦር መመስረት ሲችል ኃይለ ማርያም ማሞ ደግሞ ኃይለ ማርያም ክፍለ ጦር መመስረት ችሏል። የእናንተ እንቅስቃሴ የእናንተ ህብረት የእናንተ ስራ የእናንተ ጥንካሬ ደግሞ ከሰም ክፍለ ጦርን ወደ ኮር አሳድጋችሁታል። በዚህ እንኳን ደስ አላችሁ፣ እንኳን ደስ አለ። እንግዲህ ከመጀመሪያው አይታችሁታል። የአማራ ህዝብ ተደጋጋሚ ምት እየተፈናቀለ ሞት እየተፈጸመበት ሀብት ንብረቱ እየተዘረፈ ስንት ነገር ማረግ እየቻለ በሰዓታት ወደ ድህነት እየገባ ግን ደግሞ ያን ነገር አነሳስቶ ወደ ትግል የሚያስገባው መሪ ድርጅት አጥቶ ነበር። መሪ ድርጅት አልነበረው። ከተደጋጋሚ ግፍ ከተደጋጋሚ መራራ ህይወት በኋላ ግን መደራጀት አለብን። ስንደራጅ ደግሞ መሰባሰቢያችን አማራ ነው። ምክንያቱም እየተጠቃን ያለነው በአማራነታችን ነው። እየተጠቃ ያለው የአማራ ባህል የአማራ ወግ በገዛ ሀገሩ እንዳይኖር እየተደረገ ነው። ስለዚህ መደራጀት አለብን። መሰባሰቢያችን ደግሞ የአማራ ብሔርተኝነት ነው። ከዛ ውጭ የሚደረግ ትግል የአማራን ችግር አልፈታውም። ስለዚህ የተበደለው ህዝብ ራሱ በራሱ ተደራጅቶ መታገል መቻል አለበት የሚል እንቅስቃሴ ተጀመረ። ይኸው በሁለት ዓመት መደራጀት ምን ያህል ኃይል መሆኑ አየነው። ልጆቹ ተሰለፉ፣ ዋጋ ከፈሉ። በባርነት ከምንኖር ዋጋ ከፍለን በነፃነት እንኖር የሚል ውሳኔ ደረሱ። በውሳኔያቸው መሰረት ዛሬ አይታችኋቸዋል። በሁሉም የአማራ ፋኖ ብሔራዊ ኃይል አሁን ያለበት ልክ እንደናንተ በየምድር ላይ ያለው ወሎ ላይ ያለው ጎጃም ላይ ያለው ሸዋ ላይ ያለው ደረጃ በደረጃ ሰራዊቱን በተዋጊነት በልምድ እያበቃ ይኸው ዛሬ ለዚህ ኮሮቹን ለመገንባት ክፍለ ጦሮቹን ለመገንባት ብሎም እስ ለመገንባት ተችሏል። ምኒልክስ የዚህ አደረጃጀት ውጤት ነው። አሳምነውስ የዚህ አደረጃጀት ውጤት ነው። በላይ ዘለቀስ የዚህ አደረጃጀት ውጤት ነው። ቴዎድሮስስ የዚህ አደረጃጀት ውጤት ነው። ወለጋ ያለው ዲዛሞ እስ የዚህ አደረጃጀት ውጤት ነው። ሌሎቹም አሉ። ምክንያቱም ግፍ በደል እስካለ ድረስ መደራጀት ግድ ነው። ተደራጅተህ ለነፃነት መታገል ምን ጊዜም ተፈላጊ ነው። ስለዚህ አሁን ባጭር ጊዜ የጠራ ነገር ተይዟል። ይሄ ትግል ድል የሚያደርገው በተድበሰበሰ አደረጃጀት አይደለም።
ከዚህ በፊት ሲድበሰበስ በነበረው እየኖርንበት በለለበት በማንኖርበት ኢትዮጵያ ያለ የምናደርገው መሆን የለበትም። ኢትዮጵያ አገራችን ናት፣ አንጠላትም። ግን በመላ ኢትዮጵያ ይህ ህዝብ እየተገደለ እንደ ብሔር ተደራጅቶ እንደ አማራ ተደራጅቶ መመከት ካልቻለ እንደሚጠፋ አስቀድመን ተነጋገርንበት። ይህ አደረጃጀት የዛ ውጤት ነው። ይህ ውጤትም አገዛዙ አሁን በእነዚህ አብዛኛው አማራ በሚኖርባቸው 12 እዝ አሰልፏል። ብልጽግና 11 እዝ አለው። ስምረት የሚባል ከትግራይ አፈንግጦ የመጣ አንድ እዝ አብሮ አለ። 12 እዝ ነው እየተተራመሰ ያለ። ይሄን እዝ ግን እስከሚያቆለው ድረስ እየተመታ መሆኑን ሁሉ ጊዜ ከምትሰሩት የምታዩት ነው። በየጊዜው ይማረካል፣ በየጊዜው እጅ ሰጣኒ ሁሉ ጊዜ እቅድ ያቅዳል፣ ግን አንድ ቀን መፈጸም አልቻለም። አጠፋዋለሁ እያለ ይደነፋን ከድንፋታ አላለፈም። ይሄ ደግሞ የእናንተ አካል የሆኑት የሚሰሩት የትግል ውጤት ነው። ቆራጥ በሆነ በሚደረግ እንቅስቃሴ አይታችሁታል። ተደጋጋሚ ይናገርለት የነበረው መሳሪያ እየነጣቃችሁት ነው። የሚገባው ለእናንተ ነው፣ ለሱ አይደለም። ይሄ በምንድን ነው የተገኘው? በመደራጀት ነው። ልክ አሁን እየሄድንበት ባለው ጉዞ ሌላ ምንም አይደለም። መነሻችን የአማራ ሰፊ ህዝብ ከሚፈጸምበት በደል ወጥቶ ከመላው ኢትዮጵያ ህዝብ ጋር በነፃነት በኩልነት በሰላም እንዲኖር ነው ፍላጎታችን። ማንንም ለመበቃ አይደለም። የኛ ጥያቄ በራሳችን አገር ከሌሎች ህዝቦች ጋር በኩልነት እንኑር ነው። አትኖሩም ካለ ደግሞ በክንዳችን መኖር እንችላለን። በክንዳችን ነው መኖር የምንችለው። አይታችሁታል። በተለያየ የአማራን ህዝብ እንደ ጥላት የሚወስድ ጽንፈኛ እስካለ ድረስ የአማራን ህዝብ ቀጻይ የምናደርገው ታጥቀን ተደራጅተን እንደ አማራ እያሰብን ሁሉንም በዛ ስንንቀሳቀስ ነው። ከተለያዩ የኢትዮጵያ ህዝቦች ከኛ ጋር መኖር የሚፈልጉ በአጭር ጊዜ አይታችሁታል። ከፋኖ ጋር መታገል እንፈልጋለን። የጋራ ጥላታችን በጋራ መምጣት እንፈልጋለን። የጋራ ጥላታችን ከመታን የጋራ ጥላታችን ከዚህ ምድር ካጠፋን ደግሞ እንዴት በኩልነት በአገራችን መኖር አለብን፣ እንዴት የሁላችን የሆነች አገር መመስረት አለብን ብለን በጋራ እንጨርሰዋለን። እኛ ብቻ አገር እንያዛለን። እኛ ያለው አትግደሉን ነው። እኛ ያለው ህዝባችን አገሩ ነው። ኢትዮጵያ የሚባል ሙሉ በሙሉ በየትኛውም የኢትዮጵያ መሬት እኩል ተንቀሳቅሶ ሰርቶ በሰላም መኖር አለበት ነው። ከሌሎች የኢትዮጵያ ህዝቦች ጋር በሰላም መኖር አለበት ነው። ይሄ ነው ምክንያታችን የትግላችን። ስለዚህ በዚህ ደግሞ ተገቢ ነው፣ ትግላችሁ ተገቢ ነው፣ ከእናንተ ጋር እንታገላለን የሚሉ አያሌዎች አሉ። ወደፊት ደረጃ በደረጃ እነማን ናቸው እንዴት መቀጠል አለብን እያለ የምንሄድበት ሁኔታ ይፈጠራል። ስለዚህ የጀመራችሁት ቡልጋ ክፍለ ጦር፣ ንብልባል ክፍለ ጦር፣ ኃይለማርያም ክፍለ ጦር ኮር አድርሳችሁታል። የነበራችሁበትን ክፍለ ጦር ወደ ኮር አድርሳችሁታል። አሁን ከጀመራችሁት በላይ ከፍተኛ ስራ ይጠበቃል። ተዋጋችሁ በተደጋጋሚ ስልጠናዎች በቀላል ኪሳራ ድል እንዲያመጣ ልክ እንደጀመራችሁት ቀጣይ ተልኮው እየከበደ እየጠነከረ ነው የሚሄደው። ስለዚህ ይህን የጀመራችሁት እየከፈላችሁትን ያለ ነገር በልህ በቁጭት ቀጥሩበት። እንደዛ ከሆነ ሁሉንም እንደምትይዙት ከልምዳችሁ አይታችሁታል። ስትገቡ ውስን መሳሪያዎች ነበር። አሁን ግን ይኸው ስናይፐሮች፣ ዱሽቃዎች መያዝ የሚገባችሁን እያያዛችሁ ነው። ነገ
ሌላውን ትጨምረዋለህ ከፊት ያለ መሳሪያ ያንተ ነው የማንም አይደለም ይሄ የምታየው ከተወሰነ ጊዜ በኋላ በቁጥጥር ስር የሚገባ ነው ይሄን ለማድረግ በቀላል ኪሳራ ግን ለማድረግ እነዚህን እንቁ የአማራ ልጆች ወደ ተሻለ ነገር ለማሻገር መሪዎቹ ሁላችሁም ነቅታችሁ በርታችሁ መስራት ላለው አመሰግናለሁ ሸበለው ምኒልክ ተጉዞ የምትጠይቁኝ ሸበለው ፊትም አላለፈ ኋላም አይገኝ ሸበለው እቴጌ ጣይቱ እቴጌ ብርሃን ሸበለው ዳዊቷን ዘርግታ ሰማን ስትል ሸበለው ለቆሰለው ጀግና አንኳ ስታድል ሸበለው እንዲህ ተሰርቶ ነው ያድዋው ድል ሸበለው ወረ ሸበለው ሳተነው አራራው ሳተነው አራራው ሳተነው አድዋ ስላሴን ሳተነው ጠላት አረከሰ ሳተነው ገበየው በሞቴ ሳተነው ግባና ቀደሰ ሳተነው አሊያን ጉዳዬ